ወደ ዋናው ጉዳያችን እንለፍ። የብልጽግና ስራ አስፈጻሚ ዛሬ ስብሰባ መጀመሩን ጠቅላይ ሚኒስትሩ ራሳቸው በሶሻል ሚዲያቸው ላይ ገልጸዋል እና አንዳንድ ሰዎች ሲገምቱ ነበር በእርግጠኝነት ይሄ የስራ አስፈጻሚ ኮሚቴ በነዚህ ጉዳዮች ላይ ይነጋገራል የሚል ግምቶች ነበሯቸው። አንዳንዶች ያን እየገመቱ ነበር። እኛ አሁን ወደ መገመት ውስጥ አንገባም፣ ምክንያቱም ያወራንበት ያሉትን ጉዳይ ስለሰማን ማለት ነው። አንደኛው አወራንበት ያሉት ጉዳይ የኢትዮጵያን ስብራቶች መጠገን በሚል ያ ማለት እንደ ባህር በር አይነት ጉዳዮች አንዱ የኢትዮጵያ ስብራት የሚለው ብልጽግና እሱ ነው እና ይህን መጠገንን በሚመለከት እንደ ፓርቲ ሚናችንን መወጣት አለብን የሚል አቅጣጫ አስቀምጠናል ይላል። እንደዚሁም ደግሞ ጥሪ የሚያስተላልፋል ሌላውም የህብረተሰብ ክፍል በዚህ ጉዳይ ላይ አብረው መስራት ወይም የጋራ ጉዳይ ተደርጎ መሰራት እንዳለበት እንደዚሁ ጥሪ ያቀርባል ብልጽግና። አንዱ የተነጋገረበት ጉዳይ እንግዲህ ከባህር በር ጋር የተያያዘ ጉዳይ ነው ማለት እንችላለን። ስለ ኢኮኖሚያዊ እድገቱ እንደዚሁ አንስተዋል። የተገኙ ውጤቶችን ማስቀጠል አለብን የሚል እንደዚህ አይነት ነገሮችን አንስተዋል። ስለ አገልግሎት አሰጣጥ እንደዚህ አይነት ነገሮችን አንስተናል ይላሉ። በተለይ የመሶብ አንድ ማዕከል አገልግሎት ጥሩ ውጤት እየተገኘበት ነው ይላሉ። አሁን ላይ ወደ 16 እንደዚህ አይነት ማዕከላቶች አሉ። በዚህ ዓመት መጨረሻ ላይ እስከ 100 ለማድረስ አቅጣጫ አስቀምጠናል ይላሉ። ከዛ ውጪ ከሰላም አኳያም እንደዚሁ ተሰርቶ የመጡ ውጤቶች አሉ፣ እሱን ማስቀጠል ተገቢ ነው የሚል በእነዚህ ጉዳዮች ላይ ተነጋግረናል፣ አቅጣጫ አስቀምጠናል የሚል ነገር አንስተዋል። አጠቃላይ ይሄ ሲታይ የመንግስትን ስራ ገምግመን በዛ ስራ ውስጥ የተገኙ ውጤቶች ሊቀጥሉ የሚችሉባቸውን አቅጣጫዎች አስቀምጠናል ተብሎ ጠቅለል ባለ አይነት መልኩ ሊገለጽ ይችላል። በእኔ እምነት ብልጽግና ተነጋግሮበት ይሆናል ብዬ አስባለሁ፣ ግን ስላልሰማሁኝ ነው። 2018 የምርጫ ዓመት ነው። ቅርብ ጊዜ ምርጫ ቦርድ ፓርቲዎችን ሰብስቦ ጊዜያዊ የሚባሉን የጊዜ ሰሌዳ አስቀምጧል። ማለት በዚህ ጊዜ ቅስቀሳ ይደረጋል፣ በዚህ ጊዜ እንደዚህ ይደረጋል፣ በዚህ ጊዜ እንደዚህ ይደረጋል የሚል እና በዚህ ጊዜ ምርጫው ይካሄዳል፣ ውጤቱ በዚህ ጊዜ ይፋ ይሆናል እንዲህ የሚል ጊዜያዊ የምርጫ መርሃ ግብር አወያይቶ ነበር። በተወሰነ ደረጃ ተቃውሞ ገጥሞታል፣ አለመግባባቶች አሉ። አንዱ ለአለመግባባት ምክንያት የሆነው ነገር ሀገሪቱ ውስጥ ያለው ከሰላም ከጸጥታ ጋር በተያያዘ ያለው ጉዳይ ነው። ይሄ በፓርቲዎቹ በኩል መነሳቱ በጣም ተገቢ ጥያቄ ነው። የሰላም የጸጥታ ጉዳይ የሁል ጊዜም አጀንዳ ቢሆንም ነገር ግን ከፊት ለፊት ግን ምርጫ ደግሞ ሲኖር በተለየ ሁኔታ ትኩረት ሊሰጠው ይገባል። ምክንያቱም አንድ የተለየ ህዝብ የራሱን ፍላጎት የሚገልጽበት አጋጣሚ ከፊት ለፊት ስላለ፣ ለምሳሌ ቅድም የነገርኳችሁ የጣና ፎረም የሚባለው እንግዲህ ያለምንም ችግር እንዲጠናቀቅ የሆነው እኮ አንድ የተለየ ስፔሻል ኦኬዥን በመሆኑ ምክንያት በተለየ ሁኔታ የአስተዳደሩ መዋቅር፣ የጸጥታው መዋቅር አጠቃላይ ከሰላምና ከጸጥታ አኳያ የሚመለከታቸው አካላቶች በተለየ ሁኔታ የተለየ ኮሚትመንት ወስደው ስለሰሩ ነው። በዛው አይነት መልኩ እኮ ሁሌ እኮ ቢሰሩ በቃ አማራ ክልል ላይ አለ የሚባሉት ነገሮች ሁሉ ባልኖሩ ነበር። ልላችሁ የፈለኩት ምንድነው፣ ልክ እንደዚህ አይነት ከፊት ለፊት የተለየ ነገር ሲኖር በተለየ አይነት ሁኔታ ተሰርቶ ሰላምና ጸጥታ በአንጻራዊነት በጣም በተሻለ ሁኔታ ላይ መገኘት መቻል አለበት።
የሰላምና የጸጥታ ጉዳይ የሁል ጊዜ አጀንዳ ነው። ነገር ግን ከፊት ለፊት ህዝብ ፍላጎቱን የሚገልጽበት ለዚያውም ነፃ በሆነ አይነት ሁኔታ ነፃ ፍላጎቱን የሚገልጽበት አይነት አጋጣሚ ከፊት ሲኖር በመንግስት በኩል የተለየ ኮሚትመንት መውሰድ ያስፈልጋል። አሁን ብልጽግና የሰጠውን መግለጫ ካያችሁት የሰላም የጸጥታን ጉዳይ በቃ አንድ ኢትዮጵያ ውስጥ ያለ የሚነሳ ጉዳይ ነው። ሊካድ የሚችል ጉዳይ አይደለም። ሰላም ላይ ችግር አለ፣ መረጋጋት ላይ ችግር አለ፣ የጸጥታ ጉዳይ ላይ ችግር አለ። ስለዚህ ልክ እንደ 2017ም ላይ ከዛ በፊትም ብልጽግና ስራ አስፈጻሚ ሲሰበሰብ በሚያየው አይነት ደረጃ ነው ያየው። አሁን 2018 ላይ ከፊት ለፊት ምርጫ ባለበት አይነት ሁኔታ በዛ ምርጫ ውስጥ ራሱም ጭምር ተሳታፊ ነው። ፓርቲዎቹም እንዲሳተፉ ይጠበቃል። ህዝቡ ደግሞ በእንደዚህ አይነት ወቅት ላይ በጣም ነፃ ቢያንስ መሆን ይጠበቅበታል። ግን በስነ ልቦና ደረጃ ራሱ ነፃ መሆን አለበት። ስነ ልቦና ላይ ተጽዕኖ ካለ በነገራችን ላይ የህዝቡ በነፃነት መረጠ ወይም በነፃነት ፍላጎቱን ገለጸ ለማለትም አስቸጋሪ ነው። የሰላም የጸጥታ ችግር ሲኖር የሰው ምርጫ ላይ የራሱ የሆነ አስተዋጽኦ አለው። የጸጥታና የሰላም ችግር መኖር በዛን ወቅት ላይ ህዝቡ ሰላም በመጥፋቱ መረጋጋት ባለመኖሩ የሚደርሱበት ነገሮች አሉ። እነዚህ ነገሮች ሊያስተካክል ይችላል ብለው የሚያስቡትን አቅም አለው ብለው የሚያስቡትን አካል ነው ሊመርጡ የሚችሉ። ገፊ ምክንያት ነው ያን ምርጫ ለማድረግ። ነፃ አይደለም ይሄ ሰው። እነዚህ ነገሮች ቢባባሱ ይሄ ነገር ስለሚሆንብኝ ይሄን ነገር ከማስቀረት አኳያ ይሄንን አካል በመርጥ የተሻለ ነው ብለው ነው በአብዛኛው ሰላም ጸጥታ ችግር ሲኖር መንግስት የሚመረጥበት እድል ሰፊ ነው። ምክንያቱም ልክ እንደዛ ሲሆን ሰው ራሱ ለውጥ አይደለም የሚፈልገው፣ መንግስት ነው የሚፈልገው። አሁን ያለው መንግስት ተጠናክሮ ሰላምን ጸጥታን እንዲያስጠብቅለት ብቻ ነው የሚፈልገው። ሌላ አካል ላምጣ ቢል ራሱን የቻለ ችግር ደግሞ ይዞ ሊመጣ ይችላል፣ ሊያደፈርስ ይችላል። በኢትዮጵያ ውስጥ ደግሞ በምርጫ ውጤትን መቀበል ላይ ችግር አለ። በተለየ ሁኔታ ሊያየው ይገባ ነበር። አማራ ክልል ላይ በተለየ ሁኔታ ሊያዩ ይገባል። ኦሮሚያ ክልል ላይ በተለየ ሁኔታ ሊያዩ ይገባል። የሰላምን የጸጥታን ጉዳይ ከፊት ለፊት ምርጫ ስላለ ምርጫውን ደግሞ ለምርጫው አስቻይ ምቹ ሁኔታ ደግሞ መፍጠር የመንግስት እንጂ ሌላ ማንም ድርሻ አይደለም። ሌላው በዚህ ውስጥ የሚጫወተው ሚና የአጋዥነት ሚና ነው። በዋናነት ይሄ ጉዳይ የፌዴራል መንግስትን የሚመለከት እና ሌሎች የክልል መንግስታቶችን አጠቃላይ መንግስት መዋቅርን የሚመለከት ለምርጫ ምቹ ሁኔታ መፍጠር። አሁን ባለው አይነት ሁኔታ የሚደረገው ምርጫ ውጤቱ ተገማች ሊሆን ይችላል። የፓርቲዎቹ ጥያቄ እጅግ በጣም ተገቢ ጥያቄ ነው። ለምሳሌ ትግራይ ላይ ምርጫ ይደረጋል። ትግራይ ላይ ምርጫ የመደረግ እድሉ እጅግ በጣም የሞተ ነው። እኔ እንደው ትግራይ ላይ ምርጫ ይደረጋል ብሎ የሚጠብቅ አካል ካለ ይገርመኛል። ጌታቸው ረዳ አይጠብቅም። ጄኔራል ጻድቃን ትግራይ ላይ ምርጫ ይደረጋል የሚል ጥበቃ የለም። ለምንድን ነው የማይኖረው? ይሄንን ምቹ ሁኔታ የመፍጠር የመንግስት ድርሻ ነው። የትግራይ ህዝብ በራሱ ፍላጎት በራሱ ምርጫ የሚቋቋም መንግስት እንዲኖር ይፈልጋል።
ይፈልጋል። ይሄ የህዝቡ ጥያቄ ነው። በተለያየ አይነት መንገድ ህዝቡ ይህንን ጥያቄ ያነሳ። አሁን ያሉት አካላቶች የሚወክሉን አይደሉም ይላል። ስንት ጊዜ ነው በጊዜያዊ መንግስት ስም የሚተዳደሩ? ምን ያህል ጊዜስ ነው በጊዜያዊ መንግስት የሚተዳደረው? ህዝቡ መንግስት እንዲኖረው ይፈልጋል። ቋሚ መንግስት እንዲኖረው ይፈልጋል እንጂ የተወሰኑ ግለሰቦች በእጣ ፋንታው ላይ እየወሰኑ እንዲቀጥሉ አይፈልግም። ፓርቲዎች ይህ ጥያቄ አላቸው። የተወሰኑ ግለሰቦች ናቸው ትግራይ ውስጥ እየወሰኑ እየቀጠሉ ያሉት ይላሉ። ይሄ እኮ ማለት በሌላ አይነት መልኩ እኮ መወሰን የሚችል የህዝብ ፍቃድ ያለው አካል ይቋቋም የሚል ጥያቄ እኮ ነው። ፍላጎቱ አለ፣ ጥያቄው አለ። የተወሰኑ ሰዎች እንቅፋት ሆነዋል። ምን ላድርጋቸው የሚባል ነገር የለም፣ የሚባል ነገር የለም። ለዛ ነው በተለየ አይነት ሁኔታ አይተውት ሊሆን ይችላሉ፣ ያልገለጹት ይሆናል፣ እኔ አላውቅም። ግን በተለየ ሁኔታ ይሄ አመት ላይ የትግራይ ህዝብ የራሱን መንግስት ማቋቋም የሚችልበት አይነት እድል ሊያገኝ የሚገባበት አመት መሆን አለበት በሚለው እና እሱን እንዴት እናምጣው የሚለው ነገር በደንብ መታየት አለ። አይተውት ሊሆን ይችላሉ፣ ያልገለጹት ከሆነ አላውቅም። አላዩት ግን ደግሞ ከሆነ ግን እውነት ነው። የሰላም የጸጥታ ጉዳይ የሁል ጊዜም ቢሆን አጀንዳ ነው። ሰላም ስለደፈረሰ እኮ አይደለም፣ ጸጥታ ስለሌለ እኮ አይደለም። ቢኖርም ያ ሰላም እንዴት ይቀጥል፣ ያ መረጋጋት እንዴት ይቀጥል በሚል ሁሉ የሰላም የጸጥታ የመረጋጋት ጉዳይ ሁሌም ቢሆን አጀንዳ ነው። ግን እንዳልኳችሁ ከፊት ለፊት ደግሞ የተለየ አይነት ትልቅ ፋይዳ ያለው በሁሉም ረገድ ትልቅ ትርጉም ያለው አጋጣሚ ደግሞ ሲኖር በተለየ ሁኔታ የሰላም ጉዳይ የመረጋጋት ጉዳይ በተለየ ሁኔታ ይታያል። መንግስትም በዛን ወቅት የተለየ ኮሚትመንት ቁርጠኝነት ሊያሳይ ይገባል። ትግራይ ውስጥ ሰላም የለም፣ ኦፍኮርስ ብዙዎቹ ላይ የለም። እዛ ግን ከባድ የሆነ ስጋት አለ። ወደ ጦርነት የመግባት ስጋት አለ። አግኝቼዋለሁ የሚለውን ትንሽ ተስፋ ያደረገባትን የሰላም አማራጭ እንኳን የማጣት ስጋት ውስጥ ነው ህዝቡ። እሱን አጣ ይሆን መቼ ነው ማጣው የሚለው ጥያቄ ላይ ነው፣ ውዝግብ ላይ ነው። የተረጋጋበት ሁኔታ የለም። ይሄ ነገር በዚህ ዓመት ማብቃት አለበት። በዚህ ዓመት ማብቃት አለበት። የትግራይ ህዝብ የራሱን መንግስት መርጦ በዛ መንግስት መተዳደር አለበት። ይሄንን እንዴት ማድረግ አለብን የሚለው መንግስትን አቋቁም ያለው የሚለው ብልጽግና እሱንም እመራለሁኝ የሚለው ስራ አስፈጻሚ ጉዳዩ አድርጎት በተለየ ሁኔታ ሊያየው ይገባል። በዛ አይነት መልኩ ታይቷል ወይ? አሮ ነው እየታየ ያለ አይመስለኝም። ምንም አይነት ምክንያት የለም። ጊዜያዊ አስተዳደሩ ይሄን ተልእኮ ሰጥቼዋለሁ፣ ለምሳሌ ፌደራል መንግስቱ ማለት ነው። ለጄኔራል ታደሰ ወረደ ይሄን ተልእኮ ሰጥቻለሁ፣ ጄኔራል ታደሰ ወረደ ይሄን አላደረጉም ከተባለ ማንሳት ነው። ማንሳት የሚፈጥረው ችግር አለ እና ታዲያ እሱ ችግር እንዳይፈጠር ተብሎ ህዝብ ዞሮ ዞሮ እኮ ከችግሩ እኮ አልወጣም። ከችግሩ እኮ አልወጣም። ህዝብ እኮ አሁንም እየተቸገረ እኮ ህዝብ አሁንም እየተቸገረ ነው። አንዱ በጣም ሊያዩት የሚገባው እና ሌሎች ፓርቲዎችም እያነሱት ያለው ጉዳይ ነው። ይሄ ተገቢ ጉዳይ ነው። የሰላም ጉዳይ የጸጥታ ጉዳይ ከሌለ ምርጫ የሚባለውም ነገር እውነት ለመናገር ትርጉም የለውም።
ይሄ አማራ ክልል ኦሮሚያ ክልል ላይ ስላለው ጉዳይ ነው። ትግራይ ላይ ግን አሁን ምርጫ የለም አሉ። ትግራይ ላይ አሁን ምርጫ ተደርጎ በዛ ተወዳድረው ከቻሉ መንግስት ካልቻሉ የሆኑትን መሆን የሚፈልጉ ፓርቲዎች አሉ። የህዝባቸውን ፍቃድ አግኝተው ህዝባቸውን ማገልገል የሚፈልጉ ለዛ ብሎ የተደራጁ አሉ። እነዚህ አካላቶች አይደሉም የምርጫ ምቹ ሁኔታ ላይ ትግራይ ላይ ሊፈጥሩ ነው። ይህን የመፍጠር ኃላፊነትም ግዴታም አቅምም ያለው መንግስት ነው፣ የፌዴራል መንግስት ነው። ለዛ ነው ለጊዜያዊ መንግስቱ አንድ ተልእኮ አድርጎ የሰጠው። ያ ጊዜያዊ መንግስት ተልእኮን መፈጸም ካልቻለ ይህንን ሰው ማውረድ ነው እና ሊፈጸም የሚችል ሌላ ሰው ማስቀመጥ ነው፣ ወይም ሊፈጸም የሚችልበትን አይነት ሁኔታ መፍጠር ነው። ምናልባት ድጋፍ ተፈልጎ እገዛ ተፈልጎም ከሆነ ማቅረብ ነው። ለዛ ነው በተለየ ሁኔታ የሰላም የጸጥታ ጉዳይ ትልቅ ትኩረት ተሰጥቶት ንግግር ሊደረግበት ይገባል። በተለይ ምርጫ ጉዳይ ሲሆን ብልጽግና የትግራይ ህዝብን የፖለቲካ ፓርቲ ህጋዊነቱን ሰረዘው ነው የህዋትን። ይህ ማለት ምርጫ አድርጋችሁ ጌታቸውን ይምረጡ ነው የምትለው ወይስ ጦርነት ተደርጎ ህዋቶች ይጥፉ ነው የምትለው? ወይስ ለሰላም ሲባል የፖለቲካ ውሳኔ ተደርጎ ህዋትን መመለስ ነው የሚሻለው? እኔ እያልኩ ያለሁት ስለ ህዋት አይደለም እያወሩ ያለሁት። እኔ ስለ ምርጫ ነው እያወራሁ ያለሁት። ምርጫ ትግራይ ላይ መደረግ አለበት። የትግራይ ህዝብ ጥያቄ ነው። የተለያዩ የፖለቲካ ኃይሎች ጥያቄያቸው ምርጫ መደረግ የሚችልበትን ምቹ ሁኔታ መፍጠር የመንግስት ግዴታ ነው። ያ ለምርጫ የሚያስፈልገው ምቹ ሁኔታ አይፈጠርም የሚል አካል ካለ ያንን አካል ስርዓት ማስያዝ የመንግስት ግዴታ። እኔ እንዲህ ካልሆንኩ እንደዚህ አይነት ነገር አይፈጠርም የሚል አካል ካለ እሱን አካል አደብ ማስገዛት የመንግስት ግዴታ ነው። መንግስት ቢያንስ በእንደዚህ አይነት ወቅቶች እንኳን ይሄንን ማድረግ ካልቻለ ለራሱ አስቸጋሪ ነው። ኃይሌ ህወሓት እኔ ህጋዊነት ተሰርዟል፣ ስለዚህ እኔ ምርጫው ላይ መሳተፍ አልችልም፣ እኔ ምርጫው ላይ ካልተሳተፍኩኝ ምርጫ አይደረግም ካለ እኔ ህወሓትን አይደለም ችግር ፈጣሪ አድርጌ የማየው። ኦፍኮርስ ችግር ፈጣሪ ነው፣ ግን ቢያንስ በዚህን ወቅት ላይ አይ ይሄ ነገርህ ልክ አይደለም ብሎ ስርዓት ማስያዝ የመንግስት ግዴታ ነው። እንዴት የህጋዊነቱን ለማስመለስ ግን የህዝብን መብት መደራደሪያ እንዲያደርግ ሊፈቀድለት አይገባም። ቲፒኤልኤፍ የኔ ህጋዊነት ካልተመለሰ ምርጫ አይደረግም የሚል ከሆነ ምርጫን ምን እያደረገው ነው? መደራደሪያ እያደረገው። ምርጫ ማለት ምን ማለት መሰላል? ተውት ማለት ታዳጊ ሀገር ውስጥ አምባገነን ምናምን ይሁን የትኛውም እንትን ውስጥ ብቻ ግን ትርጉሙ የህዝቦች የሉዓላዊነት መገለጫ ነው። ምርጫ ማለት የህዝቦች የሉዓላዊነት መገለጫ ነው። በዛው አይነት መልኩ ይደረጋል አይደረግም ሌላ ክርክር ነው። ይሄንን የህዝቦችን የሉዓላዊነት መገለጫ ቲፒኤልኤፍ መደራደሪያ አድርጓል ካለ ቲፒኤልኤፍ አይልም አይባልም፣ ግን ይህን ማድረግ እንደማይችል ማሳየት ያለበት አካል ያን ማሳየት ግዴታ ነው። መንግስት ነው ሊባል የሚችለው እሱን ሲያደርግ ካልሆነ ግን ትንሽ
መንግስት ነኝ ሲልም ቅር እያለው መሆን ይኖርበታል። ቢያንስ አፍ ተሞልቶ መንግስት ነኝ አይባልም እንደዛ አይነት ነገር ካልፈጠርክ። ህዝቦች የራሳቸውን መሪዎች የሚመርጡበትን አጋጣሚ አንድ የሆነ ስብስብ መደራደሪያ ሲያደርገው ዝም ብለህ ካለፍክ ቢያንስ መንግስት ነኝ ስትል ትንሽ ቅር እያለህ የተሳቀቅ መሆን አለበት እንጂ አፍን ሞልተህ መንግስት ነኝ ማለት አይቻልም። ለዛ ነው በዚህን ወቅት በተለየ ሁኔታ መታየት አለበት። ቢያንስ በዚህ ዓመት በተለየ ሁኔታ መታየት አለበት። የሆኑ ጊዜዎች ላይ አሁን ለምሳሌ በባለፈው ዓመት ላይ ከዛ በፊት በነበረው እንትን ላይ የሆነ ልትታገስ ትችላለህ፣ ልታልፍ ትችላለህ። አይ ደግሞ እንዲህ ባደርግ ነገሩ ወደ ጦርነት አምርቶ የነበረው ችግር ነው ተመልሶ የሚመጣው፣ እንዲህ አይነት ነገሮች ልታደርግ ትችላለህ። የምርጫ ወቅት ላይ ግን ሲሆን ሲሪየስ መሆን መቻል አለበት። እያለኩ ያለው ቲፒኤልኤፍ እኔ ህጋዊ እውቅናን ካላገኘው ምርጫ አይደረግም እኮ ካለ ምን እያለው ነው? ብልጽግና አንተ ራስህ አትወዳደራትም እያለው ነው። አንተ ራሱ ትግራይ ላይ በምርጫ ለመሳተፍ እና ለመወዳደር የኔን ህጋዊነት መከበር መቻል አለበት እያለህ ነው። እና ህዝቡን ብቻ አይደለም ነኝ መንግስት ነኝ የሚለውንም አካል ራሱ መንግስት አይደለም የሚል ጥያቄ ውስጥ እየከተተ ነው። በዚህ ወቅት በተለየ ሁኔታ ታይቶ መልስ ሊገኝለት የሚገባ ጉዳይ ነው። መልሰን እናየዋለን። ይህንን ጉዳይ ከመሸጋገሪያ በኋላ እንመለሳለን። አብራችሁ ነው። ተመለስን ተመልካቾቻችን። እነ ጌታቸው ረዳ ስምረት ፓርቲን መመስረቻ ጉባኤ አድርገዋል። ዛሬ ላይ ያደረጉት በአዲስ አበባ ነው። ራሱን የቻለ ትርጉም አለው፣ እናየዋለን። በዛ ጊዜ አቶ ጌታቸው ረዳ ንግግር አድርጎ ነበረ። በንግግር ውስጥ አንዱ ያነሳው ጉዳይ ስምረት ፓርቲን ለምን መመስረት እንዳስፈለገ ነው ያለው። የህወሓት በራሱ ስህተት ራሱ በሰራው ስህተት መዳን የማይችልበት አይነት ችግር ውስጥ ገብቷል እና ህወሓትን ከመጥፋት ማዳን ከባድ ነበር፣ አይቻልም ነበር። መጥፋቱን ስላረጋገጠን ነው ስምረት ፓርቲ የመሰረተ ነው የሚል ነገር አንስቷል። ቴዲ በጣም ትቀልዳለህ እንዴ ይለኛል ብልፋን። ትግራይን የኢትዮጵያ መንግስት ነው እንዴ እያስተዳደረ ያለው? ከኢትዮጵያ መንግስት ይልቅ የኤርትራ መንግስት ትግራይን እየመራ አይደለም እንዴ ይለኛል። እኔ ከኢትዮጵያ መንግስት መምራት አለበት ነው እያልኩ ያለሁት። መንግስት ነህ እንድንልህ መርተህ አሳየን እኮ ነው እያልኩ ያለሁት። መንግስት ነው እየመራው እያልኩ አይደለም። በህግ መምራት ያለበት መንግስት ነው። በተጨባጭ ግን አንተ የምትለው የሚቀርብ ይመስለኛል በተጨባጭ። ስለዚህ እያልኩኝ ያለሁት ነገር አሳየን ነው እኮ መንግስት መሆንን አሳየ። ቢያንስ በዚህ ወቅት የህዝብ የሉዓላዊነት መገለጫ የሆነውን ምርጫ ትግራይ ላይ እንዲደረግ በማድረግ
አሳየ እያልኩት ነው። የድል ፋና የኔ ሀሳብ እሱ ነው። የህወሓትን መጥፋት አረጋግጠን ነው ወደ ስምረት ፓርቲን ወደ መመስረት የዞር ነው ብሎናል ጌታቸው። አንድ ይሄንን ብሏል። እንዴት ስምረት ፓርቲን ለምን እንደፈጠሩ ማለት ነው። ሁለተኛ አዲስ አበባም ላይ ለምን ማድረግ እንዳስፈለገ ያው ትግራይ ውስጥ አፈናው ከጊዜ ወደ ጊዜ በጣም እየተባባሰ በመምጣቱ ምክንያት አዲስ አበባ ላይ ለማድረግ ተገደናል ብሏል። ከዛም በሶስተኛ ደረጃ ለለውጥ መስራት መቻል አለብን። አሁን የመጀመሪያው ታርጌታችን መሆን ያለበት አሁን ያለው ጊዜያዊ መንግስት የገባቸውንም ቃሎች ሁሉ ይፈጽማል ብለን ስለማናምን ዋናው አሁን ትኩረታችን ትግራይ ውስጥ ለውጥ መምጣት የሚችልበትን ሁኔታ መፍጠር ነው። ከዛ በኋላ ጊዜያዊ መንግስት ማቋቋም፣ የፕሪቶሪያ ስምምነት እንዲፈጸም ማድረግ፣ ከዛ ለምርጫ አስቻይና ምቹ ሁኔታዎችን መፍጠር እና ህዝብ የሚመረጠው መንግስት እንዲኖር ማድረግ ነው ያለብን። እዛ ላይ በጣም መስራት አለብን የሚሉ ንግግሮችን አድርጓል። በጉባኤያቸው ላይ የብልጽግና ተወካይ እንደዚሁም የሌሎች ተቋሚ ፓርቲዎች በትግራይ የሚንቀሳቀሱ ማለት ነው ተገኝተዋል። እንደ እንግዳም ይመስለኛል እነ ጄኔራል ጻድቃንም ተገኝተው ነበር። ጄኔራል ጻድቃንም በተመሳሳይ ትግራይ ውስጥ የተወሰኑ ግለሰቦች እንደፈለጉ የሚሆኑበት አይነት ክልል ሆኗል፣ ይህንን ጉዳይ በቃ ማለት አለብን የሚል ንግግር አድርገዋል ጄኔራል ጻድቃን። ተመሳሳይ ነው ከአቶ ጌታቸው ረዳ ጋር ንግግራቸው። አንድ ሁለት ጉዳዮቹን እናያለን። አንደኛ ህወሓት መጥፋቱን አረጋግጠናል የሚለው፣ ሁለተኛ አዲስ አበባ ላይ ማድረጋቸው። የህወሓት ጠፍቷል ማለት ኦልሬዲ ከዚህ በኋላ ህጋዊ መሰረት ያለው ቲፒኤልኤፍ አይኖርም ነው እያለን ያለው ጌታቸው ረዳ። ህጋዊነቱ ከዚህ በኋላ ሊገኝ አይችልም። ኦልሬዲ ጠፍቷል ነው እያለን ያለው። አረጋግጠን የገባ ነው ወደ ስምረት የሚባለውን ፓርቲ አቋቋም ነው ቲፒኤልኤፍ መጥፋቱን አረጋግጠን። ይሄ ብዙ ጊዜ ሲባል የነበረ ጉዳይ ነው። አሁን አንዳንዶች በፖለቲካ ውሳኔ ህጋዊነቱ ሊመለስ ይችላል ይላል። ቲፒኤልኤፍም ያንን ጥያቄ ይጠይቃል። የቲፒኤልኤፍ ጉዳይ የህጋዊነት ጉዳዩ አቶ ጌታቸው እንዳልሆነ ጠፍቷል፣ ሊመለስ አይችልም። ኢቭን መመለሱ ከመንግስት አቅም በላይ ነው። ከመንግስት አቅም በላይ ነው። ቲፒኤልኤፍ ውስጥ ያሉ ሰዎች እንደው የዓለም አቀፉ ማህበረሰብ እንኳን ቢገባበት በዚህ ጉዳይ ውስጥ ይህ ጉዳይ አስተዳደራዊ ጉዳይ ነው፣ እዚህ ውስጥ ጣልቃ ገብተው ግድ የለም በፖለቲካ ውሳኔ መልስላቸው የሚባል ነገር የለም። በድርድርም የሚሆን ጉዳይ አይደለም። በፖለቲካ ውሳኔም የሚሆን ጉዳይ አይደለም። የቲፒኤልኤፍ ጉዳይ በቃ ነው። ወደ ህጋዊነት አይመለስም። ሰፊ ህጋዊ እድሎች ተሰጥተውት እነሱን ሁሉ አባክኗል፣ አልተጠቀመም። እነ ጌታቸው ረዳ የህግ ምሁር ነው። ጌታቸው አይቶ ነው ቲፒኤልኤፍን ህጋዊ እውቅና ሊያሰጥ የሚችል የቀረ የህግ ክፍተት ካለ በእርግጠኝነት ስምረት ፓርቲን አይመሰርቱም። ያ እንደሌለ የቀረ ነገር እንደሌለ አረጋግጠው ነው ወደ ስምረት ፓርቲን ወደ መመስረት ይሄዱ። የቲፒኤልኤፍ ጉዳይ አበቃ። ህጋዊ የመሆን ጉዳዩ ነው የምላቸው። ህጋዊ የመሆን ጉዳዩ ያበቃለት ጉዳይ። በፖለቲካ ውሳኔ ጉዳዩ ሊመለስ አይችልም። ህጋዊ እውቅናውን የሚሰጠውም የነፈገውም ከፖለቲካ ውሳኔ ገለልተኛ መሆን ያለበት ምርጫ ቦርድ የሚባል ተቋም ነው።
ይሄንን ተቋም በፖለቲካ ውሳኔ አታዘው። ልታዘው የምትችለው የሆነ አይነት ህግ አውጥተህ በህግ ነው ልታዘው የምትችለው። ለምሳሌ ተሰርዞ ነበር የቲፒኤልኤፍ ህጋዊ እውቅና። ያ ህጋዊ እውቅና በጊዜያዊነትም እና ቲፒኤልኤፍ አልፈልገውም ባለውም አይነት መልኩ የተመለሰለት አዲስ ህግ ወጥቶ ነው። ያንን ህግ በወቅቱ ሲወጣ እነ ጌታቸው ረዳም ሌሎቹም ሲያበረታቱት የነበረ ህግ ነው እንጂ በፖለቲካ ውሳኔ መወሰን አይቻልም። ምርጫ ቦርድን እንደዚህ አድርግ ብላ አታዙም። እንደዛ ካዘዝከው በኋላ ነፃ የሆነ ገለልተኛ የሆነ ምርጫ ቦርድ የሚባል ተቋም አለ ማለት አትችልም። በፖለቲካ ውሳኔ ምርጫ ቦርድን ካዘዝክ በኋላ ከዛ በኋላ የምታደርጋቸው የምርጫ ሂደቶች በሙሉ የውሸት ናቸው። ማንኛውም መንግስት በተወሰነ ደረጃ እንደው ምርጫ እያደረኩኝ ነው እያለ ስልጣኑን ማስቀጠል የሚፈልግ አካል እንደዚህ አይነት ስህተት አይሰራል። በፖለቲካ ውሳኔ ምርጫ ቦርድን አዘህ ውሳኔ አስቀይረህ ወይም አንተ የምትፈልገውን ውሳኔ እንዲሰጥ አድርገኸው ከዛ በኋላ ነፃ የሆነ ገለልተኛ የሆነ የምርጫ ቦርድ የሚባል ተቋም ገንብቻለሁ ማለትም አይቻልም። እሱን ማለት ደግሞ ካልቻልክ ምርጫ ማድረግህ ትርጉም ያጣ ጉዳይ። በፖለቲካ ውሳኔ የሚሆን ጉዳይ አይደለም። ድርድር ምናምን በሚልም የሚሆን ጉዳይ አይደለም። የዓለም አቀፉ ማህበረሰብ እንደዚህ አይነት አስተዳደራዊ ጉዳዮች ውስጥ አይገባም። ያ ማለት ሉዓላዊነትህን ሁሉ አሳልፈ መስጠት ነው። እንዴት ማስተዳደር እንዳለብህ እነሱ ሊነግሩህ ነው ማለት እና ጌታቸው ልክ ነው። ህወሓት የሚባለው ፓርቲ የለም፣ እንደ ፓርቲ የለም። በቃ ሊኖርም አይችልም። እነዚህ ሰዎች እነ ዶክተር ደብረጽዮን ሊኖራቸው የሚችለው እድል አዲስ ፓርቲ ማቋቋም፣ አዲስ ፓርቲ ከማቋቋም የተሻለ ሌላ እድል የላቸው እንጂ አሁን የያዙትን ህወሓትን የሚባል ፓርቲ በየትኛውም አይነት መልኩ ማስቀጠል አይቻልም። ህጋዊ አድርጎ ማስቀጠል በፍጹም ያከተመለት ጉዳይ ነው። ይሄ ማለት ምን ማለት ነው ካልን ትግራይ ላይ ምርጫ እንዳይደረግ ቲፒኤልኤፍ የሚችለውን ሁሉ ያደርጋል እንደማለት። ቅድም ያወራነው ጉዳይ ነው እዚህ ላይ መጣው። ትግራይ ላይ ምርጫ አይኖርም። ቲፒኤልኤፍ ህጋዊ እውቅናውን ካላገኘ ምርጫ አይኖርም። እንግዲህ ቲፒኤልኤፍ ይሄን ማስደረግ ከቻለ ለምርጫ ደግሞ ምቹ ሁኔታ መፍጠር ያለበት መንግስት ይሄንን ማድረግ ካልቻለ እውነት ለመናገር ለመንግስትም ጥሩ አይደለም። ለመንግስትም ጥሩ የሆነ ትርጉም አይሰጥም። ቲፒኤልኤፍ እኔ ህጋዊ እውቅና ካልተሰጠኝ ምርጫ አይደረግም ብሎ የህዝቦችን የሉዓላዊነት መገለጫ ማሳያ የሆነው የምርጫ ሂደት እንዲከናወን ምቹ ሁኔታ የመፍጠር ህጋዊ ግዴታ ያለበት አካል እሱን ግዴታውን መወጣት ካልቻለ ይሄ ለመንግስት ጥሩ አይደለም። ለዛ ነው ቅድም በዚህን ወቅት ዝም ተብሎ የሚታለፍ ጉዳይ መሆን የለበትም። መንግስትም ያልፈዋል ብዬ አላስብም። የዛን ጊዜ የምታስታውሱ ከሆነ የትግራይ ጦርነት ከመጀመሩ በፊት አላቅም አታቀኝም ሁሉ እስከመባባል ደርሷል። የኢትዮጵያ መንግስት በፌዴሬሽን ምክር ቤት በኩል ህወሓትን አላቆም ብሎ በጀት ለታችኛው መዋቅር ነው ምልከው የሚል መግለጫ ሁሉ ወጥቶ ነበር። እዛ ድረስ ደርሶ ነበር። ውጥረታቸው ነው እዛ ድረስ ደርሶ ነበር። ከዚህ መልስ ሁሉ የነበሩ በመግለጫ እንዲህ ንግግሮች ነበሩ። ግን እሱ ሁሉ ሄዶ አላቅህም አታቀኝም እስከ መባባል ሁሉ ደርሶ እዛ ድረስ ግን እስኪደርሱ ወታደራዊ ግጭቶች አልነበሩ። ወታደራዊ ግጭቱ አይቀሬ የሆነው ቲፒኤልኤፍ ምርጫውን ያደረገ ጊዜ ነው። አይቀሬ የሆነው ቲፒኤልኤፍ ምርጫውን ያደረገ ጊዜ ነው። ምርጫውን ካደረገ በኋላ
ቀላል ነገር አይደለም። በነገራችን ላይ በሀገር አቀፍ ደረጃ ምርጫ ሳይደረግ ቲፒኤልኤፍ ምርጫ አደረገ። ከዛ በኋላ እኔ በምርጫ የመጣው ነኝ አንተ ምርጫ ያላደረግክ አካል ነህ እኮ ብሎ ራሱን የህዝብ ውክልና ያለው ብልጽግናን ግን የህዝብ ውክልና የሌለው አካል አድርጎ ነው የሚቆጥረው። አንድ አይደለንም እኩል አይደለንም የሚል አይነት ነገር ይዞ ሊመጣ ነው እና ቀላል ትርጉም አይደለም ያለው ነው የምላችሁ ምርጫ አዲስ ሙልጌታ ቴንኪ ወዳጄ በጣም ነው የምናመሰግነው። አሁንም ልክ እንደዚሁ አይነት ብዙ ችግሮች አሉ። ልክ ባለፈው ከትግራይ ጦርነት በፊት የነበሩት አይነት ውጥረቶች አሁንም አሉ። ነገር ግን ከምርጫ ጋር ግን ሲያያዝ ሌላ መልክ ነው ያለው። ሌላ መልክ ነው ያለው። ትልቁ መብት ነው፣ የህዝቦች ትልቅ መብት ነው። ቲፒኤልኤፍ እኔ ህጋዊ እውቅና ካልተሰጠ የህዝቦች መብት አይረጋገጥም ብሎ የህዝብን መብት መደራደሪያ አድርጎት ዝም ከተባለ ቱ ቢ ኦነስት በጣም ነው የሚገርመኝ። በጣም ነው የሚገርመኝ። ዝም ቢባል አይመስለኝም። ዝም ቢባል አይመስለኝም። እነ ጌታቸው ረዳ የፓርቲ የመሰረቱት ለምርጫ ነው። የሚንቀሳቀሱት ትግራይ ክልል ላይ በእርግጥ የድል ፋና ነው መንግስት በየትኛውም የኢትዮጵያ ክፍል ውስጥ ህጋዊ ግዴታውን መች ተወጣና እንኳንስ ይለየለት ትግራይ ክልል ኦኬ እንኳን ጠየቀኝ ደስ ብሎኛል። እያወሩ ያለሁት የሁላችሁም እንዲገባችሁ ስለተለየ አጋጣሚ ነው። ስለተለየ አጋጣሚ ነው። ስለ ምርጫ እኮ ነው እያወራሁ ያለው። ብዙ ህጋዊ ግዴታዎቹን ላይ ወጣ ይችላል፣ ግን ከምርጫ ጋር ግን ሲያያዝ የተለየ ካለው ነው እያልኩ ያለሁት። ለምሳሌ አሁን አማራ ክልል ላይ ምርጫ ይኖራል። ሁሉም ቦታ ላይ ላይኖር ይችላል እንጂ ኦሮሚያ ላይ በተመሳሳይ አንዳንድ ቦታዎች ላይ ላይኖር የሚችልበት እድል ይኖራል፣ ግን ቢያንስ ምርጫ ይደረጋል። በአብዛኛው ቦታ ትግራይ ላይ አይደረግም። ለምን? እዛ ያለው ቡድን አይደረግም ብሎ ከልክሎ ነው። ምኑን የከለከለው? ምርጫ ማድረግ አይቻልም ብሎ። ይሄ ሌላ መልክ ነው ያለው፣ ሌላ ትርጉም ነው የሚኖረው። ሌሎች ግዴታዎችንም አልተወጣም እና ይሄንንስ ምናምን ብለህ እኩል አታደርገው ልልህ ፈልጌ ነው። ስለተለየ አጋጣሚ እያወራሁ በዛ አይነት መልኩ ተረዱት። እነ ጌታቸው ትግራይ ላይ የሚንቀሳቀሱ ፓርቲዎች ናቸው። ትግራይ ውስጥ የሚያደርጉት የፖለቲካ እንቅስቃሴ ነው ስልጣን ለመያዝም ስልጣን ለማጣትም ፋይዳ ያለው። በዋናነት እዛ የሚያደርጉት እንቅስቃሴ ነው። ግን እንኳን እዛ መንቀሳቀስ ይቅርና መመስረቻ ጉባኤያቸውን እንኳን ለማድረግ የተገደዱት አዲስ አበባ ነው፣ ከትግራይ ርቀው ማለት። ይሄ ለሌሎች ፓርቲዎችም ለስምረትም ጭምር ትግራይ ውስጥ ያለውን ሁኔታ መቀየር የህልውና ጉዳይ ተደርጎ እንዲወሰድ ያደርገዋል። መች ተከለከሉ ብሎ የሚከራከር ሰው ያለ አይመስለኝም። ጽሕፈት ቤታቸውን ዘግተውታል። እዛ የነበራቸውን ንብረት ሁሉ ዘርፈዋቸዋል። ከሁሉም በላይ ደግሞ እዛ መንግስት የለም ትግራይ ላይ። የተወሰኑ ሰዎች እንደፈለጉ ነው የሚሆኑት። አንድ ኮሎኔል በስሩ ያለውን ሰራዊት አሰማርቶ የፕሬዝዳንት ጽሕፈት ቤት መስበር የሚችልበት ክልል ነው ትግራይ ክልል። ሰብሮ የታለ ፕሬዝዳንቱ ብሎ የማገት ሙከራ ማድረግ የሚችልበት ክልል ነው ትግራይ ክልል። አሁን ጌታቸው ረዳን እዚህ ማድረግ አትችሉም ብሎ ቢከለክሏቸው ትችላላችሁ እኔ ያለሁኝ ብሎ አስተና ሊሰጣቸው የሚችል መንግስት ያለ ትግራይ ውስጥ መንቀሳቀስ እየቻሉ አይደለም። መንቀሳቀስ የሚችሉት አሁን ትግራይ ውስጥ ጉልበተኛ የሆነውን አካል ስርዓት ማስያዝ ከቻሉ ብቻ ነው።
ከቻሉ ብቻ ነው። ለዛ ነው ለውጥ ማምጣት አማራጭ የሌለው ጉዳይ የሚሆነው። አሁን ለምሳሌ እነ ጌታቸው ረዳ እያሰቡ ያሉት ስለምርጫ አይደለም። እያሰቡ ያሉት በመጀመሪያ ደረጃ ያንን ቡድን ማስወገድ ያስፈልጋል። ለምን? እሱ እስካለ ጊዜ ድረስ ምርጫ የለም። እነ ዶክተር ደብረጽዮን ቡድን አሁን ባለው አቅምና ቁመና ትግራይ ውስጥ እስከቀጠለ ጊዜ ድረስ ትግራይ ውስጥ የህዝብ መብት አይከበርም። እሱ ላይ መስራት፣ እሱን መቀየር ያስፈልጋል። እሱን እስካልቀየርክ ጊዜ ድረስ ስለ ምርጫ አይታሰብም። ግን ይሄ የነጌታቸው ረዳ ስራ ብቻ አይደለም፣ እንደውም በዋናነት የፌዴራል መንግስት ስራ ነው። የፌዴራል መንግስት ስራ ነው። ለምርጫ ምቹ ሁኔታ መፍጠር የፌዴራል መንግስት ስራ ነው። በእርግጠኝነት 2018 ቲፒኤልኤፍ አሁን እንደሚሆነው የሚሆንበት አመት አይሆንም። እንደዛ አይሆንም። 2018 እንደ 2017 አይሆንለትም። መንግስት ትልቁን ዋነኛው ግዴታውን መወጣት የሚገደድበት አመት ነው 2018። ያንን ማድረግ ግዴታው ነው። ለዛ ነው እነ ጄኔራል ጻድቃን በቃ እንበል እያሉ ያሉት። በቃ እንበል። እውነት ነው። የትግራይ ህዝብ በቃ ማለት አለበት። እስከ መቼ የነዚህ የነ ዶክተር ደብረጽዮን ቡድን እስረኛ ሆኖ እንደሚቀጥል አይገባኝም። እነዚህን ሰዎች በቃ ማለት አለበት። ፓርቲዎቹ ያንን እያሉ ነው። በእርግጥ ህዝቡም እያለ ነው። እንደው የሚያግዘው ምናምን ጠፍቶ ነው እንጂ እኮ ወጣቱ እኮ በቃኝ እኮ እያለ፣ ሰራዊቱ እኮ በቃኝ እያለ፣ በተወሰነ ደረጃ ግን የሚያግዘው ተጨባጭ የሆነ እንቅስቃሴ ያስፈልጋል። በተለይ ከፌዴራል መንግስት ትልቅ እገዛ ያስፈልጋል። ግዴታ ነው። በዋናነትም የራሱ ስራ ነው፣ የፌዴራል መንግስት ስራ። አሁን ያለውን ትግራይ ውስጥ ያለውን ሁኔታ የህዝቡ ጉዳይ ነው የምናምን ጉዳይ ነው ብሎ ሊተው የሚችለው ጉዳይ አይደለም። በዋናነት የራሱ ጉዳይ ነው። ሌላው ሊያግዘው ነው የሚችለው ሊያግዘው ነው የሚችለው። ትግራይ ላይ እንግዲህ ምርጫ ይኖራል አይኖርም የምናየው ጉዳይ ነው የሚሆነው። ግን ከዛ ጋር ተያይዞ ግን ሊመጣ የሚችለው ነገር በጣም ከባድ ነው። ህዝቡም ቀድሞ ማወቅ አለበት። የሚመለከታቸውም አካላቶች ቀድሞ ሊያሳውቁት ሊያስገነዝቡት ይገባል። የሆነው ወዳጆች ቴንኪው ወዳጆች፣ ጥሩ ቆይታ ነበረን። ዛሬ እዚሁ እያየሁኝም ነበር ሀሳባችሁን ሳወራ የነበረውና በዛው ሀሳብ አስተያየቶቻችሁንም ያለሁን ምናልባት የቀረ ነገር ካለ በኮሜንት አስፈሩልኝ። ሄዲ እንደኔ የዚህ ዓመት ምርጫ የሚካሄድ አይመስለኝም። ከምርጫው በፊት በህወሓት ወይም በሻዕቢያ ወይም በመንግስት በራሱ ተነሳሽነት ጦርነት ሊጀመር ይችላል። አዎ ልልም የፈለኩትም እሱን ነው። እኔ የምርጫው ጉዳይ ሲሪየስ ጉዳይ ነው። መንግስት ለምርጫ ምቹ ሁኔታ መፍጠር አለብኝ ካለ ዞሮ ዞሮ ወደ ጦርነት መግባቱ የማይቀር ጉዳይ ነው የሚሆነው። ቲፒኤልኤፍ የማይደረግም ካለ መንግስትም ደግሞ ማድረግ አለብኝ ካለ አስቸጋሪ ሁኔታ ነው። ወደ ጦርነት መግባት ነው ሊኖር የሚችለው። ስለዚህ ወደዛ የሚገባበት እድል ሰፊ ነው። 2018 ለዛ ነው የተለየ ኬዝ ያለበት ስለሆነ
ቲፒኤልኤፍ በ2017 ባለፈበት አይነት መልኩ 2018ን አያልፈውም እያልኩ ያለሁት ለዛ ነው። የድል ፋና አስናቀ መንግስቱ ይሄ መንግስት ወያኔን ያስወግዳል ብዬ አላምንም። አንተስ እንዴት ታየዋለህ? ማለት ምን ምርጫ አለው እኮ ነው። አንዳንዴ ቲፒኤልኤፎች እኮ አሁን በራሱ በመንግስት ህልውና ላይ እኮ እየመጡ እኮ ነው። አሁን ለምሳሌ ተመልከት አስናቀ፣ ቲፒኤልኤፍ አዲስ ፓርቲ ከማቋቋም ውጪ ህጋዊ መሆን የሚችልበት እድል የለውም። ህጋዊ ካልሆነ በህጋዊ መስመር ወደ ስልጣን መምጣት የሚችልበት እድል የለም። ይህ ከሌለው ቲፒኤልኤፍ አሁን ላይ እንደ ቲፒኤልኤፍ መቀጠል ከፈለገ አሁን በስልጣን ላይ ያለውን መንግስት ማውረድ፣ መጣል ብቸኛ አማራጩ ነው። አስናቀ ስለዚህ ይሄስ መንግስት ምን ምርጫ አለው ነው? ቲፒኤልኤፍ በቃ አሁን እኮ ያለው ምርጫ ይሄን መንግስት መጣል ብቻ። የቀረው ምርጫ ይሄ ነው፣ በራሱ መንገድ የገባበት። ቲፒኤልኤፍ ይሄ ከሆነ ብቸኛው ምርጫው የፌዴራል መንግስትም ይሄው ነው ራሱም ሊኖረው የሚችለው ምርጫ ቲፒኤልኤፍን ምን ማለት ነው? ስጋት በመሆን በማይችልበት ደረጃ ማዳከም ነው። ማስወገድ ብለህ ልትወስደው ትችላለህ። እንደዛ ስለማስበው ነው ይሄ መንግስት ከማስወገድ ውጪ ምን ምርጫ አለው የምለው። ምርጫ ካልተደረገስ ትግራይ ውስጥ እንዴት ታመክነዋለህ? ያለ ጦርነት ሊመክን የሚችልበት እድል አለ። ኬዋይ የግድ ወደ ጦርነት ላይ ገባ ይችላል። ለምሳሌ ስምረት ፓርቲ ዛሬም የተናገረው እነ ጄኔራል ጻድቃንም ከዚህ በፊት የገለጹት ህዝባዊ እምቢተኝነት በመፍጠር ቲፒኤልኤፍን አሁን ያለውን አቅም ማሳጣት እንችላለን ብሎ ያስባሉ። ምንድነው መሰለ ግምገማቸው የነሱ ቲፒኤልኤፍ አሁን የሚተማመንበት ነገር ሰራዊቱን ነው፣ ታጣቂውን ነው። ያ ማለት በቃ አንድ ቡድን በኃይል መመካት ጀመረ ማለት በህዝብ ውስጥ ያለው ቅቡልነት ጠፍቷል ማለት ነው፣ በጣም ቀንሷል ማለት ነው። ቲፒኤልኤፍ ያ ቅቡልነት በማጣቱ ምክንያት አሁን በኃይሉ ነው ተመክቶ እንደፈለገ እየሆነ ያለው፣ በኃይሉ ተመክቶ ነው። ስለዚህ ይሄ ቅቡልነቱን የነጠቀውን ማህበረሰብ ወይንም ህዝብ ተጠቅመን እምቢ እንዲል በማድረግ ትግራይን ለቲፒኤልኤፍ የማትመች ክልል ማድረግ እንችላለን። ያለ ጦርነት ቲፒኤልኤፍን ማስወገድ ይቻላል በህዝባዊ እምቢተኝነት። ጄኔራል ጻድቃን ይህ አማራጭ አለን ነው እያሉ ያሉት። ዛሬ ስምረት ፓርቲም ያረጋገጠው እሱ ነው አማራጭ። መጀመሪያ ማድረግ ያለብን ለውጥ ማምጣት ነው። አሁን ያለው ጊዜያዊ መንግስት የአንድ ቡድን መንግስት ነው። እሱ ለምርጫ ምቹ ሁኔታ ይፈጥራል ብለን አንጠብቅም። ስለዚህ ይህንን አሁን በስልጣን ላይ ያለውን ጊዜያዊ መንግስት ምን ማድረግ አለብን? መቀየር መቻል አለብን። በምን? በህዝባዊ እምቢተኝነት። ይሄ እንግዲህ ስለ ትግራይ ሁኔታ ከኔ በጣም በተሻለ ሁኔታ ያውቃሉ፣ ይረዳሉ ብዬ የማስባቸው ሰዎች ያሉት ነው። እነ ጌታቸው ረዳ እነ ጄኔራል ጻድቃን ያሉት ነው። ይሄ አማራጭ አለን፣ ይሄንን ሞክራለን ብለው ወደ ስራ እኮ ሊገቡበት በደንብ እየተንቀሳቀሱበት ያለ ጉዳይ ነው። ኬዋይ ያለ ጦርነት ይሆናል አይሆንም የሚለውን አናቅም፣ ግን ያለ ጦርነትም አማራጭ አለ ብለው እሱን ይዘው እየተንቀሳቀሱ ያሉ አካላቶች አሉ።